ልብ ይበተናል። ብትን ምትይዙት ምትጨብጡት ምታጡበት ጊዜ የለም። ሐዘን አለ አላህ ስብሓነሁ ወተዓላን የማወቅ ደስታ እንጂ ሌላ ማያስወግደው ሐዘን አለ። ጭንቀት አለ በአላህ ስብሓነሁ ወተዓላ መንገድ መሰባሰብ እንጂ የማያስወግደው የሆነ ጭንቀት አለ፣ ምንም ነገር የማያስወግደው። ወፊህ ኒራኑ ሐስራህ የኒዳማ የቁጭት የጸጸት እሳት ልብ ውስጥ አላሉ። አላህ ስብሓነሁ ወተዓላ ባዘዘውና በፈቀደው ነገር ወዶ መቀበል እንጂ የማያጠፋው የሆነ እሳት አለ ሰው ልብ ውስጥ። የሰው ልጅ ሪዳ ቢላሂ ዐዘ ወጀል አላህ በሰጠው ነገር መውደድን ካላገኘ ሪዳ ከሌለው ሁሌ እንዳማረረ ይኖራል እኮ አይደል? አረ ጌታዬ ለስንቶቹ ስንት እያደረክላቸው እያየን ለኛ ምን አደርገህልን ይላል። አንዳንዱ ሰው እንደው ይሄ ጥሩ ዱዓ ያደረገ ይመስለዋል እንደዚህ ሲል፣ ጌታዬ ለኛም አድርግልን እንጂ ለኛ ምን አድርገህልን? ኩፍራ ኒዕማ ይባላል። የአላህን ጸጋ መካድ ይባላል። በጣም መጠንቀቅ ያስፈልጋል። ምላስን መጠበቅ ያስፈልጋል። አላህ ይህንን የምትናገርበት ምላስ የሰጠህ እኮ እሱ ነው። ይሄ የሌላቸው ሰዎች አሉ መናገር የማይችሉ ሐዋ በስነ ስርዓት አየር በስርዓት ተንፍሶ ያለምንም ጭንቀት መተንፈስ እኮ ቀላል አይደለም። በመሳሪያ የሚተነፍሱ ሰዎች እኮ ሽንት ቤት ሄዶ በስነ ስርዓት ተጠቅሞ መውጣት ቀላል ጉዳይ እኮ አይደለም። ብዙ ኒዕማዎች ስለለመድናቸው ነው በነገራችን ላይ ቀላል የሚመስሉ። ለዚህ ነው አሲሐቱ ታጁን ዐላ ሩኡሲ አልአሲሓ ላ የራሃ ኢላ አልመርዳ ይላሉ አረቦች። ጤንነት በጤነኞች አናት ላይ የተቀመጠ ዘውድ ነው ይላሉ። ጤነኝነት ያን ዘውድ ማየት የሚችለው የታመመ ሰው ብቻ ነው። ጤነኛ ሰው ያየው። እዚህ ሪዳ ናሩል ሐስራ ይሄ የቁጭት የጸጸት እንዲሁኜ ለምን እንዲሆነብኝ የሚልን ጸጸት የሚያጠፋው ሪዳ ነው። ይህ ከሌለው ሰውዬ ሁሌ በኒራን በሳት የተገረፈ ነው የሚኖረው ውስጡ ማለት አይረጋጋም፣ ሰኪና አይኖረውም። ስለዚህ ኢማን ነው ሰኪና የሚሰጠው ለአንድ ሰው ማለት ነው። የሰው ልጅ ተፈጥሯዊ ባህሪ አምላክ መኖርን ያምናል። የአምላክን መኖር መካድ አይቻልም። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርዳ ወሰኸረ ሸምሰ ወልቀመራ ለየቁሉነ አላህ። ሐታ የመካ ሙሽሪኮች እንኳ በአላህ እያጋሩ እስኪ 7 ሰማያትን 7 ምድርን የፈጠረ ፀሐይና ጨረቃን በዚህ መልኩ ያሰማራ ያስገዛቸው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል። አላህ መሆኑን አይክዱም። ምናልባት በዚህ ተፈጥሯዊ ስሜት አላህ መኖርን የማወቅ ተፈጥሯዊ ስሜት ላይ አካባቢያዊ ተጽዕኖ፣ የተለያዩ አይነት ሹብሃዎች፣ ሻህዋዎች ሊሸፋፍኑት ይችላሉ። የሰው ልጅ 2 በሽታ ነው ያለበት። በሁለት በሽታ ይጠቃል። አንደኛው መረዱ ሻህዋ ነው፣ የስሜት በሽታ ነው። ሐላልን አስትቶ ወደ ሐራም እንዲያዘነብል የሚያደርግ የስሜት በሽታ ነው። ሁለተኛው መረዱ ሹብሃት ይሉታል፣ የብዥታ በሽታ ነው። የብዥታ ከእውቀት እጥረት የሚመጣ የእውቀት አለመኖር በሽታ። የእውቀት አለመኖርም በእውቀት ይፈታል። ሻህዋ አላህን በመፍራት በተቅዋ በተርጊብና በተርሂብ ይፈታል። ሁለቱንም መድኃኒቶች የያዘው ቁርአን ነው ይላል። ቁርአን የሻህዋንም በሽታ ያክማል፣ የሹብሃንም በሽታ ያክማል። የሹብሃን በሽታ በጣም ከባባድ ማስረጃዎች በማምጣት ያክመዋል። ወደ የስሜት መሳበን በሽታ ደግሞ ጀነትና ጀሃነምን በማስታወስ ያክመዋል። መታኒየ ነው። ሁሌም ቁርአን ስለ ጀነት ሲያወራን አብሮ ስለ ጀሃነም ያወራል። ስለ ጀሃነም ካነሳ ስለ ጀነት ይነግረናል። ተርሂብም አለው ተርሂብም አለ። ያስፈራራል፣ ያስጠነቅቃል፣ እንደገና ያባብለናል። ኑ ወደኔ ደግሞ እያለ ጥሪ ያደርግልናል፣ ይስበናል ወደሱ ማለት ነው። የሰው ልጅ ምንም አይነት ወከባ ውስጥ ቢሆንና የአላህን መኖር ቢረሳ በችግር ጊዜ ግን
ያቺን የአላህ ጌትነትን መመስከሩ አይቀርም። ወኢዛ መሰኩም الضر في البحر ضل من تدعون إلا إياه ይላል አላህ ሱብሓነሁ ወተዓላ። ከፍተኛ ማዕበል ባህር ውስጥ ሲንጣችሁ መዳኛ እንደሌላችሁ ስታውቁ ከአላህ ውጭ የምትጠሯቸውን ሁሉ ይጠፉባቸዋል አለ አላህ። ትዝ አይሏችሁም? ከአላህ ውጭ የምትጠሯቸው በሙሉ ይጠፋሉ። ያ አላህ አንተ ብቻ ነህ አዳኛችን እንላለን። ወኢዛ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን። ወደ ሰላሙ ቦታ ሲወጡ ያኔ እንደገና መልሰው ማጋራት ይጀምራሉ። የችግሯ ጊዜ ግን የጭንቋ ጊዜ ይመስለኛል በሁለተኛው ዓለም ጦርነት ይመስለኛል ካልተሳሳት አንድ የሶቪየት ዩኒየን ያኔ ሶቪየት ዩኒየን በነበረችበት ጊዜ ዛሬ ራሽያ ነች አይደል? ሰሞኑን ደግሞ እብድብድ ሆናለች። አላህ ያብርድል። የትም ዓለም ያለ ጦርነት የሚያልቀው ንጹሃን ነው የሚያሉት። መጨረሻ ላይ መሪዎቹ ይጨባበጣሉ። ፑቲን አይሞትም ወይም የዩክሬን ፕሬዝዳንት ላይሞት ይችላል። ሁለቱም ሊሞቱ ይችላሉ። ግን ብዙ ጊዜ ከርቀት አዋጊዎቹ ሴፍ ናቸው። ጦር ሜዳው ላይ ገብቶ የሚያልቀው በእኛም ሀገር የትም ዓለም ይሁን አላህ ያንሳለን። ጦርነት መዘዙ ብዙ ነው። ዛሬ ዓለም አንድ ከተማ ነች፣ አንድ መንደር ሆናለች። የሆነ ቦታ ላይ የሆነ ችግር ሲፈጠር ሌላ ቦታ ላይ የዛን ተጽዕኖ እናገኘዋለን። እና አላህ የንጹሃንን እንደማ አላህ ይጠብቅ። ጦርነት የሚባልን ነገር አላህ ያንሳልን። የዛሊሞችን ሸር በሙሉ አላህ ከምድራችን ያንሳልን ኢንሻአላህ። ሶቪየት ዩኒየን በነበረችበት ወቅት አንድ በፓራሹት እየወረደ ያለ ሙልሂድ ነው፣ አላህ የለም ብሎ የሚያምን ሰው ነው። በፓራሹት እየወረደ ነው። እየወረደ ፓራሹቱ የሆነ ችግር ተፈጠረበት። አልሰራ አለ ፓራሹቱ መውረጃው ማለት ኦ ማይ ጋድ። ከወረደ በኋላ ነው ትዝ ያለው ኦ ማይ ጋድ ብያለሁ አለ። ጋድ የለም እያልኩ አምላክ የለም ብዬ ማምን ሰው ዲት ወይ አምላኬ እንዴት አሉ። ይህ ተፈጥሯዊ ነው ማለት ነው። ገባ? ወኢዛ መስ ምንድነው አላህ ወኢዛ ረኪቡ ፊል ፉልኪ ደዐው አላህ ሙኽሊሲን ይላል እኮ አላህ። ባህር ላይ በሚጋልቡ በሚሄዱበት ጊዜ በመርከብ ኃይለኛ ማዕበል ከተነሳ ጥርት አድርገው ጌታችን አንተ ብቻ ነው የምታወጣን ብለው ውበል የለ ላት የለ ዑዛ የለ ሁሉም ጣዖታት ይወድቃሉ። ያን ከዛ ሲመቻቸው ሲደላደሉ ደግሞ የሰው ልጅ ሲይዙት ጭብጥ ሙሉ ሲለቁት ሜዳ ሙሉ ይባላል በሀገራችን። ሲያዝ እንደ ጭብጥ ሲለቀቅ ደግሞ ሀገር አይበቃው። የሰው ልጅ ባህሪ እስልምና የተፈጥሯዊ የሆኑ የድሮ የጥንት ዘመን ጀምሮ የነበሩ ጥያቄዎችን እንዴት እንደሚፈታ ማለት ነው። እኔ ማን ነኝ? አንተ ሰው ነህ። የፈጠረህ አንድ አምላክ ነው። ሲፈጥርህ እዚህ ለጨዋታ አይደለም የፈጠረህ፣ ዓላማ አለህ የምትኖርበት። ሶስት ዓላማዎች ጠቅሰናል አይደለም? ዒባደተላህ አላህን መገዛት፣ ኺላፋ ፊል አርድ ምድር ላይ የአላህ ምትክ ሆኖ የእሱን ህግ ማስከበር፣ ሶስተኛው ይችን ምድር ማስዋብ ለሰው ልጅ መኖሪያነት አመች ትሆን ዘንድ ወስተዕመረኩም ፊሃ የሚለው ማለት ነው። ለዚህ ነው የተፈጠርከው። መጨረሻ አኼራ ነው። የሰው ልጅ በዚሁ ሁሉም ነገሩ እዚቹ ምድር ላይ የሚጠናቀቅ ፍጡር አይደለም። ጥበብ ነው፣ የአላህ ጥበብ የፈሰሰበት ፍጡር ነው። ዝም ብሎ ሞቶ አፈር ሆኖ አይቀርም። አሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። እኛ ለጨዋታ የፈጠርናችሁ መሰላችሁ እንዴ? ወደኛ የማትመለሱ መሆናችሁን ጠረጠራችሁ እንዴ? አላህ ፈተዓላ አላህ ጥራት የተገባው ከእንደዚህ አይነት ጨዋታ የራቀ ጌታ ነው ይላል አላህ ሱብሓነሁ ወተዓላ። ፈተዓላ አላሁል መሊኩል ሐቅ፣ እውነተኛ የሆነው ንጉሥ አላህ ከዚህ አይነት ጨዋታ የራቀ ለትልቅ ዓላማ ነው የተፈጠራችሁት። ይህ ስዕል ሲኖረው አንድ ሙእሚን ይረጋጋል።
ለምን እንደሚኖር ያውቃል። እስኪ አስቡት 70 ዓመት ኑሯል። ማን እንደፈጠረው እዚህ ምድር ለምን እንደመጣ ወደ የት እንደሚሄድ ማያውቅ ሰው እንዴት ነው ደስታ የሚያገኘው? ውስጥ ኸልዋ ውስጥ እያለን የኛዋ ዩኒቨርሲቲ ገብታችኋል መሰለኝ። ዩኒቨርሲቲያችን እኛ ብቻ የነበርንባት ዩኒቨርሲቲ እሱ ውስጥ እያለን አንድ ሙልሂድ ነበር። አንድ አላህ የለም አምላክ የለም ብሎ የሚያምን ብዙ ሰዓት እንወያይ ነበር። ጥሩ ባህሪ ያለው ልጅ ነው፣ ይግባባል። ብዙ ጊዜ እናወራ ነበር እና አንድ ቀን አንድ ጥያቄ ጠየቁት። እንደው እኛ አሁን ሲጨንቀንም አንዳንድ የዱንያ ጉዳዮች እንደው ከበድ ያለ ነገር ሲያጋጥመን ሰላት ሰግደን ያ ረብ እንላለን፣ ዱዓ እናደርጋለን። አንተ ሲጨንቅ ምን ታደርጋለህ? አላህ የለም ብሏል አይደል? ዱንያ ውስጥ ከባባድ ነገር ያጋጥማል። አንድ ሙልሂድ የሆነ ሰው አላህ የለም ብሎ የሚያምን ሰው በጣም ሲጨነቅ የሚያደርገው ነገር ንገረኝ አልኩት። ምን አለ መሰላችሁ? አንድ እንደዚሁ ኤቴይስት አላህ የለም የሚል ሳይንቲስት አለ እና ምን ብሎ ጽፏል አለ፣ በጣም በሚጨንቀን ጊዜ የናሳ ዌብሳይት ላይ ይገባና ኖቫ ሱፐርኖቫ ምናምን የሚባሉ አሉ፣ ይሄ የስፔስ ውስጥ ያሉ አካላት ማለት እና እነርሱ እርስ በርስ ይጋጫሉ። በቃ የመላተም ምናምን አደጋዎች ምናምን አሉ እዛ ስታሮቹ ማለት ነው። ምንድነው ከዋክብቶቹ እርስ በርስ ይላተማሉ፣ አንዱ ከዋክብት ይጠፋል ምናምን። እሱን አይና አለ ዋው እኔ አልጠፋሁም እላለሁ አለ። ስለዚህ በዛ ጽናናለሁ። በጣም ነው የገረመኝ ሐቂቃ። እንደዛ ከሆነ እዚሁ ማየት ይችላል መቼም እዚህ ስንት ጦርነት አለ አይደል? እነዚህ ሰዎች ሁሉ እያለቁ እኔ የማላለኩም ማለት ይቻል ይሆናል። ግን በቃ የሰው ልጅ ዒናዱ ማለት ነው። አይ የሆነ ኢማም ኢብኑል ቀይም ያሉት እኮ ነው የሰው ልጅ ክፍተት አለው፣ ያን ክፍተት አላህ ብቻ ነው የሚሞላው። ምንም ሌላ ነገር አይሞላው። እውቀት አይሞላው፣ ሳይንስ አይሞላው፣ ቴክኖሎጂ አይሞላው፣ ምንም ነገር የሚሞላው ነገር የለም። ወደ አላህ መቃረብ ብቻ። ስትፈራ ስትደነግጥ የሰው ልጅ እኮ ለዛ ነው አንቢያዎች የመጡት አምላክ አንድ አምላክ መኖሩን ጋይድ ሊያደርጉ ነው እንጂ የሰው ልጅ እኮ ማምለክ ባህሪው ደካማ መሆኑን ስለሚያውቅ አው አዊ ኢላ ሩክኒ ሸዲድ አይደል፣ ኃይለኛ ወደሆነ አካል መጠጋት ይፈልጋል። ያ አካል ግን ዛፍ ይሆናል። አየህ ያኔ ዛፍ አይደለም አላህ ነው ጌታ ይባላል። ወይ ሰው ይሆንና ሰው አይደለም ሰው አታመልክ አላህን ብቻ አምልክ፣ ጣዖት ይሆናል ጣዖታትን አታመልክ ይባላል። ግልጽ ነው አይደል? እዚህ አንድ ሙእሚን እነዚህን ጥያቄዎችን በተሟላ መልኩ ምላሽ ስለሚያገኝ ያ ነው አንዱ የደስታ ምንጩ የሚሆነው ማለት ነው። ለዛ ነው ማለት ነው ከተፈጥሮ ጋር የሚጣጣም የሆነ ዲን ስላለው ማለት ነው። ሰዎች ከአላህ ይርቁና እንደ ነፃነት የሚቆጥሩት ሰዎች አሉ። በአላህ አለማመን ነፃነት ነው ይለዋል። አሁን የነፃነት ዘመን ነው አይደል? በነገራችን ላይ ይህንን ጉዳይ ደጋግሜ የማነሳው ብዙ ወጣቶች ጋር ይሄ የአላህ መኖር ጋር በተያያዘ የሚያጠራጥሩ ጽሁፎች በብዛት ይጻፋሉ። ብዙ አይነት አስተሳሰቦች ይረጫሉ እና እነሱንም ከማከም አንፃር አንድ ሰው አላህን ጌታ አድርጌ ጌታው አድርጎ አሊዝም ሲል ጌታ አልባ ይሆን አይደለም። እንደውም ሌሎች ብዙ ጌቶችን ያመልካል። አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ይላል አላህ። ትመለከታለህ እንደ ያንን ሰው ስሜቱን ጌታው አድርጎ የያዘ ይላል። ስሜቱን ጌታው አድርጎ እንደያዘ ሰው ደግሞ ብዙ ጌታ ያለው ሰው የለም። ገባችሁ አይደል? ለምን ስሜታችን በጣም ብዙ ነገር ነው የሚፈልገው። ያን ሁሉ ሲያስተናግድ ለዛ ሁሉ ሲገዛ ይኖራል። ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا ይላል አላህ። ብዙ አምላክ ያላቸው ብዙ ፍላጎት የሚያስተናግዱ ሰዎች ማለት ነው። ብዙ ጌታም ሊያመልኩ ይችላሉ፣ ጣዖታትን ሊያመልኩ ይችላሉ። ብዙ አይነት ስሜቶቻቸውንም አምላክ የሆነው ሊሆን ይችላል። እነዚህና ብዙ አይነት አምላክ የሚያመልኩ ሰዎችና ያ ደግሞ አምላክ እርስ በርስ የሚጋጭ ሆነ
አንዱ የሆነ ነገር ሲለው ሌላኛው ሌላ ነገር ሲለው እንደዚህ አይነት ሰውና ወረጁለን ሰለመን ሊረጁሊን ይላል። ሁለት ባሪያዎች ምሳሌ ያደረገ ነው አላህ። አንዱ ባሪያ ብዙ ጌቶች ያሉት ባሪያ አለ። አንዱ ውሃ አምጣ ይለዋል፣ በዛው ሰዓት ጫማ አቀብለኝ ይለዋል ሌላው ደግሞ የትም አትሂድ እዚሁ አራግብልኝ ይለዋል፣ ሙቆኛል። ገባችሁ አይደል? ይህ ሰውዬ እንዴት ነው የሚኖረው? እነዚህ ሰዎች በሙሉ ፍላጎታቸውን ለማርካት ለማስደሰት በጣም ከባድ ስቃይ ውስጥ ነው የሚኖሩ። ወረጁለን ሰለመን ሊረጁሊን አላህ። ለአንድ ሰው ብቻ ባርነቱ የሆነ ሰው ሁለቱ እኩል ናቸው ወይ? ሀል የስተዊያኒ መተላ በል አክተሩሁም ላ ያዕለሙን ይላል አላህ። ብዙዎቹ ግን ይህንን አይረዱም ማለት። ህይወት ውስጥ ለአላህ ብቻ ስናድር ልክ ይህ ሰው ለአንድ ሰው አገልጋይ የሆነ ሰው ያለው ሰላም አለመወዛገብ ያንን ነው የሚያገኝ። ብዙ አማልክት የሚገዛ ስሜቱ የተበታተነ ሰው ደግሞ እንደዛ አይነት ኢጥራብ ውስጥ የውስጥ ሰላም ማጣት ውስጥ ነው የሚገባው ማለት ነው። ትክክለኛ ተፈጥሮ ያልተዛባ አካባቢ ያልበረዘው የተሳሳቱ አስተሳሰቦች ያልበረዙት አቅል ትክክለኛ ተፈጥሮ ያለው ሰው ይህንን የእስላምን ዲን ያለምንም ማመንታት እንዲቀበል ይገደዳል። ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተ ላህ አለቲ ፈጠረ ናስ ዐለይሃ ይላል አላህ። ፈአቂም ወጅሀክ ፊትህን አቁም አዙር ግባ ማለት ነው። ሊዲን ሐኒፈን ወደ እውነት ያዘነበልክ ነህ ወደ እስልምና ግባ። ፊጥረተ ላህ የአላህ ተፈጥሮ ነች እቺ ዲን እስልምና። አለቲ ፈጠረ ናስ ዐለይሃ በሷ ላይ አላህ ፍጡራንን የፈጠረበት የሰው ልጅ የፈጠረበት ተፈጥሮ ነች ይላል አላህ ሱብሓነሁ ወተዓላ። ተፈጥሯዊ የሆነ የሰው ልጅ ያለምንም ዝም ብሎ አልተፈጠረም። እንዴት ዝም ብሎ ሊገኝ ይችላል? ሰውን ያክል ፍጡር። እኔ ጠረጴዛ ዝም ብሎ ነው የተገኘ ብላችሁ ታምናላችሁ? ዝም ብሎ ዱብ አለ እዚህ። እንደውም ይገርማችኋል፣ ለእኔ ፕሮግራም ነው የመጣ ብላችሁ ታምናላችሁ? የሆነ ካርፔንተር አለ አይደለም እንዴ? ወይ ከቻይና ነው የመጣው ወይ እዚህ ነው የተመረጠው። አላህ ይህንን አስመልክቶ ምን ይላል? ዝም ብሎ የሰው ልጅ ዝም ብሎ እንደማይፈጠር ሲነግረን አም ኹሊቁ ሚን ገይሪ ሸይ ያለምንም ዝም ብለው ተፈጠሩ እንዴ አለ። አም ሁሙል ኻሊቁን ወይስ እነሱ ፈጣሪዎች ናቸው? አም ኸለቁ ሰማዋቲ ወልአርድ ወይስ ሰማይ ምድርን የፈጠሩ እነሱ ናቸው? ይህንን ቁርአን አያ ከሙሽሪኮች ውስጥ አንዱ አደመጠ። ነቢዩን ሰለላሁ ዐለይሂ ወሰለም ዳር አልአርቀም ላይ ተደብቀው እስልምና ተሰትሮ በነበረበት ወቅት ከዛም በኋላ ደግሞ መካ ካዕባ ላይ የመጡ ቁርአን ሲቀሩ ተደብቀው ያደምጡ ነበር። በነገራችን ላይ ሙሽሪኮቹ ማለት ነው። አንዴ ዋና ዋና መሪዎች ተገናኙ። ከዛው እያደመጡ ነግቶባቸው ማለት አንተ አለ ሁለተኛ እንዳትመጣ እኛ እዚህ ታየን ማለት እኮ ሌላውም ሰው በሙሉ ተባባሉና በሚቀጥለው ቀን አንዱ አይመጣም ብሎ ነው የሚያስብ ሌላውን ማለት ነው። ሁሉም ግን ተገኙ። ሶስቴ በዛ መልኩ ተገናኝተው በሶስተኛው ቃለ መሐላ እንፈጽም ተባብለው ቃለ መሐላ ፈጽመው ይሄድ። ይህ ሙሽሪክ በነበረበት ወቅት ሰሓቢ ነው። መጨረሻ ላይ ሰልሟል። አም ኹሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን አም ኸለቁ ሰማዋቲ ወልአርድ በል ላ ዩቂኑን የሚለውን ቁርአን አያ ነቢዩ ሰለላሁ ዐለይሂ ወሰለም ሲያነቡ ስሰማ ይላል ካደት ቀልቢ አንተጢር ነው የሚለው። ልቤ ከዚህ ፈንቅሎ ሊወጣ ሊበር ቀረበ ማለት ነው። በጣም ተቆጣጠሩ ማለት ከባድ ጥያቄ ነው አይደለም? አም ኹሊቁ ሚን ገይሪ ሸይ እንዴት አላህን ይክዳሉ? ዝም ብሎ ተፈጠሩ? ዝም ብሎ መፈጠር አለ? ምንም ነገር ዝም ብሎ የሚገኝ ነገር የለም። ድንገቴ የሚባል ነገር የለም። ሁሉም ነገር ፕላንድ ነው። የአላህ ፍጡራን ውስጥ ሁሉም ነገር እኔ ባለፈው አንስቼላችኋለሁ ይመስለኛል። አዞ በልቶ ምንድነው አልኳችሁ? ያኝክና ስጋ እዚህ ጋር